አንቺ ሰው ልጸልይ እስቲ። እግዚአብሔር በእኔ ቤት ላይ ኤልሻዳይ ነው። እግዚአብሔር በእኔ ቤት ላይ ኤልሻዳይ ነው። ትዕግስትን አያለሁ። ትዕግስትን ማምለጥ ሆነላት ካለች ዘሴም ደግሞ እሷም በቻሌንጅ ውስጥ ነው ማያት። እንዲህ ውጥር ተብላለሽ፣ ዙሪያዋን ተከባለሽ በመወጠር ትወጃታለሽ። የምትኖረው ከዛውን ወለቅ ወጣ ነው። ኢየሱስ ናይን ወደምትባል ከተማ ገባ። መበለት ሴት ነበረች፣ ባሏ የሞተባት አገኛትና አዘነላት ይላል። አታልቅሽ አላት። ባሏ ግን ምን ብሏል? ያንቺ ባልሽ ሞቴል ባሏ ምን ብሏል? አዘነላትና ምን አትበይ አላት። አታልቅሺ አላት። ተጋድሎ ነው የሞተው እኮ ባልሽ። ተጋድሎ ጀግና ባል ነው የነበረሽ። ራሱን ለምንም ነገር መስዋዕት ከማድረግ የማይቆጠብ መበለቷም ባል አልነበራትም። ኢየሱስ ገና አዘነላት። ምን አትበይ አላት። አታልቅሽ። ይሄኔ ቢኖር ኖሮ ትልቅ ፖዚሽን ላይ ነበር። ትልቅ ስልጣን ዲፕሎማት ነው ነበር። የሚገርምሽ አንድ ግርማ የማሰም የባለቤት ይስም ለጌታ ክብር አምጡለት። እሱ አንቺ ሰው ልጸልይ። እግዚአብሔር ነገራችሁን ይቀይራል። አንቺ ጌታን ተቀብለሻል? ስንት ጊዜ ሆነሽ? ወደ 6 ዓመት። 6 ዓመት ሙሉ የጸለይሽለት ሰው አለ? ቤተሰቤ ነው። ጌታን እንዲቀበሉ እንጸልይ። እጃችሁን ከፍ አድርጉ። በጌታ በኢየሱስ ስም ኤልሻዳይነት በህይወቷ ላይ ይገለጥ። በኢየሱስ ስም ኤልሻዳይነት ይገለጥ። በኢየሱስ ስም ኤልሻዳይነት ይገለጥ። በጌታ በኢየሱስ ክርስቶስ ስም ኤልሻዳይነት ይገለጥ። በኢየሱስ ስም ያንተ ክብር ቤቷ ላይ እንዲሞላ ጸልያለሁ። በጌታ በኢየሱስ ስም ደጆቿ ሁሉ ይከፈቱ። እስቲ እግዚአብሔር በእኔ ቤት ላይ ኤልሻዳይ ነው በይ። እግዚአብሔር በእኔ ቤት ላይ ኤልሻዳይ ነው። ድገሚና እግዚአብሔር በእኔ ቤት ላይ ኤልሻዳይ ነው። ድገሚና በይ። እግዚአብሔር በእኔ ቤት ላይ ኤልሻዳይ ነው። አሜን። በኢየሱስ ስም ጸለይኩልሽ። ነገርሽ ሁሉ ይፈታ። ከዚህ ቀን ጀምሮ ሰማይ ይከፈት። በኢየሱስ ስም ጸለይኩ። አንቺም ቤተሰባችሁም ተሰብስባችሁ ሙቭ ታደርጋላችሁ። አሜን። ተከፋፍላችሁ አትኖሩ። አሜን። እሺ፣ አሜን። ተሰብስባችሁ ትሄዳላችሁ። አሜን። አትፈልጊም? አትጸልይም በዚህ ጉዳይ? አሁን የአንቺ ቤተሰብ እዚህ ግማሹ ደግሞ ሌላ ቦታ አይደለ? ሌላ ሀገር። አንቺና ልጆችሽ እዚህ፣ ሌላ ሰው ደግሞ ሌላ ቦታ። ታዲያ ይሆናል እንደዛ? አይሆንም። ዛሬ ቃል ልናወጣ፣ ዛሬ እግዚአብሔር ሊናገር ነው። የ5 ሰው ቪዛ ሲመታ አያለሁ። እግዚአብሔር አምላክ ደጆችሽን በኃይል ከፈተው። በኢየሱስም ተግዳሮት ሁሉ ተመታ። የእግዚአብሔር እጅ ቤታችሁ ላይ በኃይል ይገለጥ። ነገራችሁ ሁሉ በኢየሱስ ስም አለቀ፣ ተጠናቀቀ። እቺን ብላቴና ያት አይሻት ትልልቅ ናቸው። አንቺ ልጆች 10 ዓመትና 13 ያለሽ 2 ልጅ ነው ያለሽ። አንቺ 3ኛ፣ ከአንቺ ጋር 3፣ ሌላ 2 ደግሞ ተጨማሪ አሉ። አንድ ላይ 5 ሆናችሁ ነው እግዚአብሔር በር የሚከፍትላችሁ። በኢየሱስ ስም ሆነልሽ። ማንኛውም ተግዳሮት ተከለከለ። እግዚአብሔር በኃይል እንዲባረክሽ ጸለይኩ። በኢየሱስ ስም ጸለይኩልሽ። ነገርሽ ሁሉ ይፈታ። ነገርሽ ሁሉ ይፈታ። በኢየሱስ ስም ጸለይኩ። ጓደኞችሽ፣ ቤተሰቦችሽ በአንቺ ሆኑ ወዴት ሄዱ? ቤቱን አስይዘው። ራሄልስ? ራሄል የምትባል ሴት አያለው። ሰለሞን የሚባል ሰው አያለው። ራሄልን አያለው። ሰለሞን የሚባል ሰው አያለው። ሰለሞንም ራሄልም
እግዚአብሔር አምላክ ዛሬ ነገርሽን ሁሉ እንዲያስተፋልሽ፣ ነገርሽን ሁሉ እንዲያስለቅቅልሽ በኢየሱስ ስም ጸለይኩኝ። ማንኛውም ተግዳሮት ተመታ፣ ማንኛውም የጨለማ ኃይል ተከለከለ። ያንቺ ጉዳይ ላይ እጃቸው ያሉ ሰዎች ሁሉ ወጡ። ሰለሞንን ትግባቢው ነበረ፣ በደንብ ኮሚኒኬት ታረጉ ነበረ። ከዛ በኋላ ኮሚኒኬሽኑ በዛ መንገድ አልሄድም፣ ተቋረጠ። በህይወትሽ ላይ የሆነ ነገር ሁሉ ከዚህ ቀን ጀምሮ ተከለከለ። በህይወትሽ ላይ የተሰራ የጨለማ ኃይል ሁሉ ወደቀ። እግዚአብሔር ማስመለጥን አደረኳል። ከዚህ ቀን ጀምሮ አመለጥሽ፣ 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 አመለጥሽ። ለአንቺ የጸለይ ቲጂ የሚል ስም አያል፣ ትዕግስትን አያል። ትዕግስትን ማምለጥ ሆነላት ካለች ዘሴም ደግሞ እሷም በቻሌንጅ ውስጥ ነው ማያት። ውጥር ብላለሽ፣ ዙሪያዋን ተከባለሽ በመወጠር ትወጃታለሽ። የምትኖረው ከዛ ነው ወለቀ ወጣ ነው ሰው እንደዚህ ጭራሽ የምትኖሩ ቤስት ፍሬንዶች ናቸው ማለት። የንችም የእሷም ኬዝ ደግሞ ተመሳሳይ ዘሴም ላይፍ ስታይል ነው። ዘሴም ተመሳሳይ ነው ላይፍ ስታይላችሁም፣ ችግራችሁም አንድ አይነት ነው። በኢየሱስ ስም ትዕግስትን መፈታት ሆነላት። እጃችሁን ከፍ አድርጉ ልጸልይ። በኢየሱስ ስም መፈታት ሆነ። በዳ የተያዘው የካርታሽ ጉዳይ ላይ እግዚአብሔር ጣልቃ ይግባ። የተያዘብሽ ገንዘብ ይስተካከል። በኢየሱስ ስም ጸለይኩልሽ። ሰማይ ይከፈት። በኢየሱስ ስም የአጋንንት ፍላጻ ሁሉ ይመታ። ላንቺም ለቤተሰብሽም ደጅ ይከፈት። እግዚአብሔር በሮችን ይክፈት። ኢየሱስ ናይን ወደምትባል ከተማ ገባ ይላል። መበለት ሴት ነበረች፣ ባሏ የሞተባት። አገኛትና አዘነላት ይላል። አታልቅሽ አላት። ባሏ ግን ምን ብሏል? ያንቺ ባልሽ ሞተ የለ። ባሏ ምን ብሏል? አዘነላትና ምን አትበይ አላት? አታልቅሺ አላት። ተጋድሎ ነው የሞተው እኮ ባልሽ። ተጋድሎ ጀግና ባል ነው የነበረሽ አይደለ? ራሱን ለምንም ነገር መስዋዕት ከማድረግ የማይቆጠብ ባል ነበረሽ። መበለቷም ባል አልነበራትም። ኢየሱስ ገና አዘነላት። ምን አትበይ አላት? አታልቅሺ አላት። ይሄኔ ቢኖር ኖሮ ትልቅ ፖዚሽን ላይ ነበር። ትልቅ ስልጣን ዲፕሎማት ነው የነበረው። ግን የለም። እግዚአብሔር እንደዚህ በላት አለኝ፣ የጽድቅን ፀሐይ በላሽ ላይ አበራለሁ፣ ደጆችሽን እከፍታለሁ፣ አልጠውሽም አልጥልሽም ይልሻል። ለ5 ቤተሰብ እግዚአብሔር ደጅ ይከፍታል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እጅ በነገራችሁ ላይ ይገለጣል። በኢየሱስ ስም እግዚአብሔር አይጥልሽም። በኢየሱስ ስም እግዚአብሔር አይተውሽም። እስቲ አይተውሽም በሏት። የሚገርምሽ አንድ ግርማ የማሰም የባለቤት ስም ለጌታ ክብር አምጡለት። እስቲ ኢየሱስ ጌታ። ግርማ አንዳንድ ሰው ግርማ ይለዋል፣ አንዳንድ ሰው ግርማይ ይለዋል። ግርማይ አንዳንድ ወዳጆቹ ግርማ ይለዋል፣ አንዳንድ ሰው ግርማይ እያሉ ይጠሩታል። ባለቤትሽ የለም። እግዚአብሔር እንደዚህ በላታል። አልቬኒያ ሶታካ ራይት ነው። እግዚአብሔር እየተናገረ ነው። ራይት ነው። ሰማይ እያወራ ነው። ከዚህ ድምፅ ጋር ኮኔክት ማድረግ ይሆንላችሁ። ከዚህ ድምፅ ጋር ኮኔክት ማድረግ ይሆንላችሁ። ከዚህ ድምፅ ጋር መገናኘት ይሆንላችሁ። በኢየሱስ ስም ነገራችሁ እንዲሰራ ጸልያለሁ። ህይወታችሁ እንዲሰራ ጸልያለሁ። መግባት መውጣታችሁ እንዲሰራ ጸልያለሁ። ከዚህ ቀን ጀምሮ ነገራችሁ ይፈታል።
እግዚአብሔር እንደዚህ በላታል። ጌታን ትወጂዋለሽ? እግዚአብሔር እንደዚህ በላታል። ነገርሽን እሰራዋለሁ። መከራሽን ሁሉ እንዳለፈው አስረሳዋል። አንተ ምን አይነት እድለኛ ሰው! ከመጨረሻ ነው የመጡት። ባይዘው ልንጨርስልን እኮ ነው የመጣችሁት፣ ግን መጀመሪያ እያወራት ናይሮቢ የሚባል ከተማ ታውቂያለሽ? ኬንያ ናይሮቢ ሲባል ሰምተሻል? ሄደሽ አታውቂም አይደል? የረሱሽ ሰዎች አስታውሰውሽ ከዚህ በኋላ የረሱሽ ሰዎች አስታውሰውሽ ወደ ህይወትሽ ይመጣሉ። የሚመጡት ለበረከት ይሆናል። ሃሌሉያ! እግዚአብሔር ነገርሽን ፈታውታል። ሁሉ ነገርሽን አዲስ አደርጋል። ነገርሽ አዲስ ይሆናል። የተያዘብሽ ገንዘብ፣ በዕዳ የተያዘው ነገር ሁሉ ይስተካከል በኢየሱስ ስም። አትጨነቂሽ። እግዚአብሔር ካንቺ ጋር አለ። እሱም ባልሽም ሲሄድ እግዚአብሔር ካንቺ ጋር አለ፣ ሲኖርም እግዚአብሔር አለ። እሺ ቢኮዝ እኔ እሱ ተሰውቶ ነው የማየው፣ በሰው እጅ ሞቶ ነው የማየው አይደለ? በድግምት ነው። ግን እግዚአብሔር አይጥልሽማ። ይኸው ተናገረሽ እኮ ስሙን ጠርቶ ተናገረሽ። መንፈስ ቅዱስ ስለ ህይወቱ አወራሽ። በስመ አብ እግዚአብሔር ጣልቃ ገብቶ አትጨነቂ። እሺ አትጨነቂ። ስንት ብር ነው የተያዘበት የነበረው? አሁን ቀሪው ይቀር ማለት የተያዘበትና አለ እኮ ከፍላለሁ ይላል እንጂ ያብ ሰውዬው መኪና ገዝቶበታል። ሽጬ ከፍላለሁ ይለኛል፣ ግን ገዥም ሳገናኘው እንትን ወስኖ አይሸጥም። እንደዚህ አስቸገረ። እግዚአብሔር ጣልቃ እንዲገባ ጸለይኩ። በመንፈሳዊ ነገርሽ እንድበረች ጸለይኩ። በኢየሱስ ስም ጸለይኩ። ጂሰስ ኔም። ኃይሉ ከሚባል ሰው የሚወረወር የጠላት ፍላጻ አያለው። ስሙ ኃይሉ ነው የሚባለው። እግዚአብሔር አፍርሶልሻል። እግዚአብሔር ነገርሽን ፈቶታል። በኢየሱስ ስም ጸለይኩልሽ። በኢየሱስ ስም ጸለይኩልሽ። በኢየሱስ ስም ተባረኪ። ነገርሽ ሁሉ ይስተካከል በኢየሱስ ስም አሜን። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።